ሰው ግን ሲሰድበኝ እኔ ስድብ አልወድም። ሰው ሲሰድበኝ በጣም ነው የተሰማኝ። ሰው የማያውቅ ሰው ሲሰድብህ ኦብቪስሊ ላይክ ሰውን ሳታውቀው ውስጥ ለመሳደብ it's not easy። እኔ አሁን አንተ እንዳልከው አሁን እዚህ ውስጥ ገብቼ ማስታወስ አልፈልግም አልኩህ እኮ፣ ግን በጊዜው በጣም አበሳይቶኛል። ራሴ አምኜበት የማረገውና መሰደብ is difference ልዩነት አለን። ማስሚኝ አምነሽ ባረክሹ ገንዘብ ላክሽልኝ አምነሽ 3 ኮፍያ ወይ 1000 ኮይን ላክሽልኝ ገንዘብ ልከሽልኝ በሰድብሽስ እንዴት ነው ሪያክት የምታደርጊው? እንዳቀራረብ እኔ እናንተ እንዳቀራረብ አስቀይሜ ከሆነ ያንን ምርክ ይሄ አንተን እየደለልኩ ነው ማለት ነው። ስለዚህ ልትሰድበኝ ትችላለህ። ቆይ ከሪያሊቲ እሞ ያስጨርሰኝ እኮ አይደለም። እኔ አሁን ላክ የሆነ ነገር ለማውራት ስል ቶሎ ብለን የምታቋርጥ እንዴት ብላ አብራራል የምችለው ምን መሰለሽ፣ አንቺ ሽሮ ይጣፍጣል ሽሮ ተወጃለሽ ወይ አትወጂም ብዬ ስጠይቅሽ የምታረጊው ምንድነው? አንቺ ምጥን ሽሮ ከሆነ በርበሬ ካልበዛበት በዚህ ተቁላልቶ ለ30 ደቂቃ ሆኖ ከዛም በኋላ እየሰራችው እትያስካለች ከሆነ ወይ ደግሞ እንትና ከሆነች ንግስቲ ከሆነች ወይ ደግሞ እንትና ከሆነች የሷ ላይ ጣፍጥ ይችላል። በዚህ በኩል ጣፍጦ የተሰራበት ሸክላ ድስት ቢሆን ብረት ድስት ቢሆን ስቶቭ ምን አይነት ነው? ስቶቭ ቀይ ነው ነጭ ነው? እንደዚህ አይነት መልስ ነው የምትመልሽልኝ። ይጣፍጣል አይጣፍጥም ስትባይ ይጣፍጣል ወይም ሀሚዬ እንዴት ነሽ የኔ ቆንጆ ደህና ነሽ ወይ ሀሚ? ይጣፍጣል ወይ አይጣፍጥም ስትባይ አይጣፍጥም። አሁን ይያልኩ ስለዚህ አሁን አንተ የፈለከው እሱ ነው እንድለን የፈለከው ቀላል አንድ ነገር ልንገርሽ። ሳታቂኝ ስሰድብሽ እንደዛ ሪያክት ካረክሽ አውቀሽኝ ካንቺ ብር ተቀብዬ በጣም ብዙ ብር በልቼሽ ብሰድብሽ እንዴት ነው ሪያክት የምታረጊው? ትናደጃለሽ ወይስ አትናደጂም? ኦብቪስሊ ትናደዳለህ። ከዛ ሌላ እርምጃ ለመውሰድ ታስቢያለሽ አታስቢም? እንደ ሰው አመለካከት ነው። ሰውን መግደል ቀላል አይደለም። በዚህ ሰውን ዝም ብለህ ልትገል አትችልም። ግደይ አላልኩሽም፣ አልገደለም ልጁ። ይፋ ወተሽ ስለተወሰደብሽ ገንዘብ ስለደረሰኞችሽ አውጥተሽ ታወሪበታለሽ አታወሪበትም? ኦኬ ሞ ላይክ አሁን ጃጅመንት ከማድረግ በፊት እስኪ ስለ ስቶሪው ንገረኝና ከዚያ እኔ ኮሜንት ልስጥበት። ሰላም ብር ካለሽ ብር ላኪልኝና ብር እየላክሽልኝ ባወራ ገንዘብ ብዙ ሰው ስለሚያዝናና አትሊስት አልበሳጭብሽም። ጊፍት ምናምን ካለሽ ስንት ብር ላከለ? ጊፍት ጋላሪ ምናምን ነውና ጊፍት ላኪ አይደለም ጊፍት ጋላሪ ነውና አትሊስት ጊፍት ሰጣኛለች ብዬ በሼም እንዳወራሽ እኔ እንደ ሴቶቹ ተሰጥቶኛል የራሷ ጉዳይ ነው አለደም ስጭኝና አትሊስት ጨጓሬ ሳይላጥ እንዳወራሽ ሰፊ ታይም ሰጠች። እኔ አሁን ጨጓራህን ላጥኩ በጣም I'm sorry ጨጓራህን የላጥኩ ከመሰለ I'm sorry ከመሰለ እኮ አይደለም። እኔ ደግሞ like sorry ጥያቄ ስትጠየቂ አው ወይ አይደለም በይ። ኦኬ እሺ በሉ አካውንቴን ነገራት ሮባ 1000 ያዥ። ውሃ ጠጣበት። አይጣጣሉ 1038 እያሽ ኦኬ ያስኩ ነው 1038 አልሽ 65 ኖ 1038 66 ስንት ብር ነው የምታስገቢው? እንደምታስገቢው የአየር ሰዓት ይሄ ሰው እንትን ማለት ሳይሆን የአየር ሰዓት እየሸጥኩልሽ ነው። አንቺ አሁን ዘና ተከፍሎ ነው ማወራ ከፍዬ ነው ማወራው። yes ዋው እሺ ለኢትዮጵያ ሀገሩ ስላሉት አላስጀመርም። ውጭ ሀገር ላላችሁት ከፍላችሁ እሺ ግን ይቅርታሽ ጨጓራህን ማሳመም አልፈልግም። ግን አንድ ነገር ልንገርህ ላይክ አሁን እኔ ባለፈው አሁን ስሰድበኝ በጣም ስለከፍቶኝ ነበር። እኔ ደግሞ ኮሜንቱ ላይ ስድብ አይደለም እያረኩልህ እንደዚህ መናገር የለብህም ዝም ብላ አትናገር ነበር ያልኩ። እንደዚያ ስላልኩኝ አንተ እንደዚያ ስለጻፍኩልህ ከከፋህ እኔም ስትናገር the same thing ነው የከፋኝ። አሁን ደግሞ ጨጓራህን ከላጥኩ ደግሞ ልንገርህ አተንፍስ። ጨጓራህን ከላጥኩ
ምን ማለት ነው ያለብኝ? ይቅርታ ነው ማለት ያለብኝ። ይቅርታ እንደዚህ አይነት ሰው አይደለም። በባዶ ነገር አይሆንም። ገንዘብ ላኪ፣ ብር ላኪ። ገንዘብ ስንት ይሆንልህ? ስንት ይሆንልህ? ኖ ደስ ያለሽ ላኪ። በቃ እልክልሃለሁ። ምንም ችግር የለውም። ግን ልልሽ የፈለኩት ነገር ምን እንደሆነ ታውቂያለሽ? ብዙ ጊዜ ሴቶች ላይ ማየው ነው። ሴት ልጅ ስትበድል ነገሩ ኖርማል ነው። የምሬ ነው የምላችሁ። ወይ አይደለም ወይ? ቆይ እሺ ሀገራችን ላይ እንደ ሀገር የሚካሄደው እኮ ነው። አሁን የሆነ ጊዜ ፌቨን ተደፈረች። ሄቨን የምትባለች የ7 ዓመት ህጻን በጣም ተሳዝናል። በጣም የሚያሳዝነው የምሬን ነው የምልሽ። ከልቤን ያዘንኩት። ታሪኩን ሰምተሽ ላጠቅ ትቻለሽ? ነው አውቃለሁ። ማን የደፈራት? ትልቅ ሰውዬ፣ አከራይ ሰውዬ። ጮህን ፍርድ እንዲሰጣት እኔ ቪዲዮ ሰራው። ሁሉም ሰው ኦልሞስት ኢትዮጵያ ውስጥ የሚባል ሰው በሙሉ ቪዲዮ ሰራ። ቪዲዮ ተሰራ። ይገደል ሰውየው፣ ይገደል፣ ግደሉልን ተብሎ። ይሄ ወንጀለኛም ባካፕ እያረኩኝ አይደለም። ይገደል ተብሎ ሁሉም ሰው የሚስማማበት ነው። አቤት የወንድ ያለ አቤት ተባለ። ከወንዶች ይልቅ ደብ ይሻለናል ተባለ። በቃ ሴቶች ያልሰሩት ቪዲዮ የለም። ታርጌት ያደረጉት የሄቨንን መደፈር ሳይሆን ወንድ ልጅ በጣም አሰቃቂ ደፋሪ ነው፣ ይሙት፣ ይገደልልን፣ ከወንድ ይልቅ ድብ ይሻለናል፣ ቢር ይሻለናል እያሉ በጣም ብዙ ሰዎች ቪዲዮ ሰሩ። ሴቶቹ ጥሩ ነው ይሰራ፣ እንደዚህ አይነት ወንድ ቢሞት ነው የሚሻለው። እሻለን። ባለፈው ቅርብ ጊዜ ድሬዳዋ ላይ አንዷ ሴት ለባሏ ስትል የገዛ ልጇን ቀጥቅጣ ከሰውየው ጋር ተደባልቃ ገደለችው። አንድ የዘገበው ሰው የለም። ፌሚኒስት የምንል የተጎዳ ሁለቱም፣ ሄቨንም እዛ ሴት ናት፣ እቺም ሴት ናት። ግን ወንጀሉን የፈጸሙ ማን ነው? እዛ ጋር ወንድ ነው፣ እዚህ ጋር ሴት ናት። ሴት ስትሆን ነገሩ ድብስብስ ብሎ ያልፋል። ሴት ወንጀል ስትሰራ ድብስብስ ብሎ ነው የሚያልፈው። አሁንም እንደዛ ታደርጉታላችሁ እያንዳንዱ ነገር ላይ። ሴት ልጅ ከአንድ ወንድ 800,000 ብር ስታጭበረብር ወዶና ፈቅዶ ከላከ ይባላል። ወንድ ልጅ ከአረብ ሀገር ሄኖክ ድንቁን ለምንድን ነው የምንሰድበው? የኔ እናት ሄኖክ ድንቁ እኮ እስካሁን የሚሰደበው እኮ ብር ሲቀበል ታይቶ እኮ አይደለም። ሰማያዊ ጫማ ላኪልኝ ስላለ እኮ ነው። ሁላችንም ኢንቦክስ ላይ ያለ እኮ ነው። ሄኖክ ድንቁ እስካሁን የተሰደበው ከአረብ ሀገር ሰማያዊ ጫማ ላኪልኝ ስላለ። አንድ ሴት ግን 800,000 ብር ስትበላ ወዳና ፈቅዳ የላከችው ከሆነ እንተባለ። ለምንድን ነው ሴቶች ወንጀል ሲሰሩ ባካፕ የምታረጉት? ለምን ዲ አንቺን እኔ ማኒፕሌት አድርጌሽ $10 ለምን አልወስድብሽም? በትክክለኛው መንገድ አይደለም የወሰድኩት። ስለዚህ ጥፋተኛ ነኝ። እንደዛውም ሴት ልጅ ሰውን ማኒፕሌት አርጋ ወድሃለሁ፣ አገባሃለሁ፣ ስትመጣ አብረን እንተኛለን፣ እንጎራጎራለን ብላ የራቁት ፎቶ ልካ ሰውየውን አቁማበት። ከዛን ሰውየው ስሜታዊ ሆኖ አይደለም፣ የምሬን ነው የምልሽ። ሰውየው ስሜታዊ ሆኖ ሄዶ ገንዘብ ሲያስገባ ወዶና ፈቅዶ ለላከው ምን አገባችሁ ለምን ይባላል? እሺ እንደዛ ካላችሁ ወዶና ፈቅዶ ከላከ እነ ሄኖክ ድንቁ ለምን ይሰደባሉ? አንድ ጫማ ስላስላኩ። የዚች ሚዲያ ላይ ወጣ ለባሌ ነው ያለችው እኮ። ለባሌ ነው ያስላኩት። ወንዱ ምን እንደሚሰማው አስቢው። አንቺ አሁን በራስሽ ስለምትተማመኝ ነው። ማንንም ወንድ አልወድም፣ ዲስታንስ ላይ ያለ ሰው አልወድም ብለሽ ስላሰብሽ ነው። ድንገት አይታወቅም፣ ፍቅር ቢይዝሽ ብትወጂ አይጣል ነው የሚባለው። እድሜ ዘመንሽን የሰራሽውን ገንዘብ አንዲት ሴት ለሌላ ወንድ ብላ ስትቀበል በጣም እኮ ያሳፍራል። እግዚአብሔር በጣም ነው ሞዬ ከናይሴ ሳምት ብር ላይ አሁን እኮ ከናይሴ ሳምት ብር ስትልኪ ነው የምሰማሽ። ከእንግዲህ አልችልም። የኢትዮጵያ አካውንት እኮ አይደለም ያለ። ዝም ብዬ አሁን ተነስቼ ልልክ አልችልም።
እንዴ አንተ እኔ አይደለም ያደከምከው ሞዬ፣ እኔ አይደለም ሌላ ሰው ነው ያደከመ። እኔ ምንም አላረኩም። እሺ የምትይኝን በይኝ እስቲ። እሺ አሁን እኔ በአንተ ቦታ ስሆን አሁን ገባኝ ጨጓራህ እንደተላጠ። እኔ አሁን እንደ ሴት አስተያየት ስጭ፣ እንደ ወንድ አንተ አስተያየት ስጠበት፣ እንደ ሴት አስተያየት ስጭ ብትለኝ አሁን በአብዛኛው ያለን ወንዶች ብቻ ሳይሆኑ መጥፎ ሴቶችም እንዳሉ መጥፎ ወንዶች አሉ ብዬ ነው የማምነው። ሁላችንም እኩል ነን። ግን አሁን ባልከው ነገር ወንድ ልጅ ሲያረግ ይገናል፣ ሴት ልጅ ስታረገው አይገንም። ይሄ ፌር አይደለም። ምክንያቱም ወንድ ልጅ ብቻ አይደለም መጥፎ ያለው፣ ስንት መጥፎ ሴቶች እንዳሉ አምናለሁ። በዚህ 100% ሰፖርት አደርጋለሁ። ለምን ወንድ ስለሆነ ብቻ ወንድ ብቻ ነው ጥፋተኛ፣ ወንድ ነው ይሄን የሚያደርገው፣ ወንድ ነው እንደዚያ የሚያደርገው እሱ የለም። በዓለም ብዙ ነገር እናያለን አይደለም? በኢትዮጵያ ደረጃ እኛ ባለንበት ደረጃ ሴቶችም ሆነ ወንዶች፣ ሴቶች ከወንዶች በላይ ያጠፋሉ። ግን እሱ ሳይሆን አሁን ፍቅር የሆነ ሰው ስታፈቅር ምን አለ መሰለህ፣ የሆነ ሰው ስታፈቅር እኔ ልሰጥ የምችለው በፍቅር ወይ በትዳር ደረጃ ከሆነ ገንዘብና ፍቅርን አንድ ላይ አታደርጉት። ምክንያቱም ገንዘብ ማለት ብዙ ሰው ያሳስታል። ሰላም አንዴ ያው ስልክ ተደወለላት። ሰላም አንዴ ኔትወርክሽ እንትን እያለ ነውና ከይቅርታ ጋር ሰሊ፣ በጣም ከይቅርታ ጋር ልውጣ አይደለም አትውጪ ሰሊ። ምንድነው ያው ሳይሽን አሪፍ ገቢ ነው ያለሻ። እግዚአብሔር ይመስገናል። ራሴን ይችላል ለክፉ አልሰጥም። ለኔ የምትነግሪኝ መልእክት አለ፣ ማስተላለፍ የምትፈልጊ መልእክት አለ። ለዛ ነው የገባሽው። እኔ የገባሁት እውነት ለመናገር ባለፈ አንዴ እሱንም ቢሆን አንዴ ማዳመጥ አለብህ እኮ አይደለም። አንዴ መልእክት ለማስተላለፍ ነው ለኔ የገባሽው። እሱን ብቻ አውበይ፣ ከዛን ሰማሻለሁ። ለኔ መልእክት ማስተላለፍ ቆይ አንዴ ምላሴ ላይ ቆምክ። እንዴት ላወራ? እኔ እኮ ማውራት 2 ፊደል እኮ ማውራት አልቻልኩም። ቆይ እድሜ ዘመንሽ ተሳቀቅኩ፣ የሆነ ተሳቀቅኩ። ቆይ አንዴ እኔ እንዴት ላርግሽ? እኔ ብቻ ጋይስ ገንዘብ ልካ ታውራ የምትሉ ሳቁ። እኔ ለሞይ ነገ ምን ሰው የሚገናኝበትን አያውቅም። እዚህ አንዴ ማማዬ ገንዘብ ልካ እንስማት የምትሉ ሳቁ። በባዶ ታውራ እንሰማለን፣ እኛ የመስማት ችግር የለብን የምትሉ ከሆነ አልቀሱ። ገንዘብ